አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ይዤላችሁ የመጣሁት ነገር በጣም የሚገርምና የሚከብድም ነገር ነውና እስከ መጨረሻ ድረስ በመከታተል ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ማን ማስቀደም እንዳለብኝ ባላውቅም እንግዲህ ሩታ ልጁን ይዤ ወደ ውጭ ሀገር መሄድ አለብኝ። ልጁ የተወሰነ 5 ምናምን አመት ከሆነ በኋላ ከፈለክ ካንተ ጋር ይሆናል፣ ከፈለክ ደግሞ ህጉ በወሰነው ውሳኔ ወይ ከኔ ጋር ወይ ካንተ ጋር ይሆናል። እስከዛ ድረስ ግን ልጁን የመጠበቅ ኃላፊነት አትችልበትም ብላ ከአብርሽ ጋር እየተከራከረች ነበር፣ አይታችሁታል። እና እንግዲህ አብርሽም ደግሞ ልጁ ለኔ አይከብደኝም፣ አንቺ የምትሄጂ ከሆነ ሂጂ፣ ደስታንም ደግሞ የምትፈልጉ ከሆነ ሂጂለት። ይሄን ያክል ጊዜውን እንትን አድርገሽ ጊዜውን ተጠቅመሽ አልፈልግም ለምን ትያለሽ ይላል። አብርሽ ደግሞ ያው አንተ ደግሞ ሚስትህ እኮ ናት፣ የልጅህ እናት ናትና ልቧ ተመልሶ ካንተ መታረቅና ካንተ ሰላም መፍጠርና ካንተ ጋር መኖር ፈልጋ ከሆነ ልትረዳት ይገባል። ምክንያቱም ደስታን ይሄን ያክል ጊዜውን ካቃጥርሽ በኋላ ይሄን ያክል ጊዜ ካሳለፍሽ በኋላ ለምንድን ነው ማትፈልጊው ብሌ ማበራታት የለብህም ብዬ አስባለሁ። ምክንያቱም ሩታ ሜቢ ፈልጋ ይሆናል ካንተ ጋር ማታረቁን ሰላም ማፍጠሩን ያው የልጇ አባትነትና ካንተ ጋር ሰላም ፈጥራ ልጁን አብራቸው እንድታሳድጉ ፈልጋ ትሆናለች። እና እሷ ልቧን እንደዚህ ስትመልስ አንተ ደግሞ መረዳት ነው ያለብክ። ኦኬ መረዳትና እሺ በቃ አንቺን የሚያስቀይምሽ ነገር ነው እንጂ እኔ ማልፈልገው እኔ እኮ ያንቺ ደስታ እየፈለኩ ነው ካንቺ እንደዚህ ምናምን ብለክ ወደ እሷ ለማቅረብ መሞከር እንጂ ደስታን እንዴት ነው አይተሽው የምትራቂው? ለምን መጀመሪያ ካልፈለግሽ መጀመሪያ ለምን ቀረብሽ? አሁን ደግሞ ለምን ልቡን ትሰብሪያለሽ? የምትፈልጉ ከሆነ ሂጂ፣ ትፈልጊዋለሽ ወይ አትፈልግም ብለ ሄርሜላ ልክ አንተን እንደምትጠይቅ አይነት ማለት ነው። ሄርሜላ ሩታ አብርሽን ትፈልጊያለሽ ወይ አትፈልግም? ባላው እኮ ነው። ባል እኮ ትፈልጊያለሽ ወይ አትፈልግም የሚባለው እኮ አይደለም። ምግብ እኮ አይደለም፣ ልብስ እኮ አይደለም፣ ልብስ ነው። ይሄን ልብስ ትፈልጊያለሽ? የሆነ ሰውን ማትፈልጊ ከሆነ እኔው ልውሰደው። ሼም ይዞን እንኳን ለብዙ ሰው ማንፈልጋ እየፈለገን ሼም ይዞን የምንሰጣ ነገር አለሳ ይሄን ልብስ ትፈልጊያለሽ? ማትፈልጊ ከሆነ እኔ ልውሰድ። የሆነ አንድ ሰው እንደዚህ ካላ አዎ ፈልጋለሁ ብለሽ መከላከሉ ካልቻልሽ በቃ ውሰጂ፣ ችግር የለውም ብለን የምንሰጥ ሰው አለ። እና ባልም እንደዚህ ይሆናል እንዴ? እንደዚህ ይደረጋል እንዴ? ኧረ ብስሚላ ሼም ነው ባይዘው፣ በጣም ሼም ነው። እንደዚህ ሊለች አልኩት። ለምንድን ነው አብርሽ ሩታን ምን አለት ደስታን ትፈልጊያለሽ ወይስ አትፈልጊም? ብቻ እሱ ነው ማወቅ የምፈልገው። ማትፈልጊበት ምክንያት ደግሞ ምንድን ነው? ይሄን ያክል ጊዜ ከወሰድሽ በኋላ ለምንድን ነው ማትፈልጉ ብሎ ልጅቷን የባሰ ያርቃታል። እንደዚህ መሆን የለበትም። እና ሩታ ደግሞ ሌላ ሀገር መሄድ የለብሽም። ለምን ትሄጂያለሽ? አንቺ ለጉብኝት ከሆነ ሉሉን አስቀምጠሽ ሄድና ተመለሽ። ካልሆነ ደግሞ እሱን ይዘሽ ሄድሽ ማለት እኮ መቼ እንደምትመለሽ ምን ይታወቃልና፣ ያው ከቤተሰብም ሆኖ ከሀገሩ ህፃን ልጅ ይዘሽ ማውጣትሽ አሪፍ ነው ብዬ አላስብም። እንግዲህ ይማችሽ፣ ላንቺ ብቻ የትም ሆኜ የትሽ አንቺ ይማችሽ ማለት ይቻላል። ወደ ዋንትያ ሲመጣ ደግሞ ዋንትያ የልጇ አባት ተገኘ። ጎበዝ እንዲህ ልጅቷን ገና በለጋ እድሜዋ የራሷን ልጅነት እንኳን ሳትጨርስ የራሷን ኃላፊነት እንኳን ሳትጨርስ ሌላ ኃላፊነት ጥሏት የጠፋ ሰው ዛሬ መጥቶ የልጇ አባት ነኝ፣ ልጄ ማንከባከብ ተከልክያለሁ፣ ማየት ተከልክያለሁ እና ልጄን ማንከባከብ ማያትም የልጄን ኃላፊነትን መውሰድ አባትነቴ ይከበርልኝ እያለ ፍርድ ቤት ቀርቦ እንግዲህ ፍርድ ቤቱ ምንድነው ያለ? ፍርድ ቤቱ ዋንትያን እንግዲህ ይኸው አባትነት መብቱ ይከበር፣ እሁድ ከ4 ሰዓት እስከ 11 ሰዓት ከልጁ ጋር የማሳለፍ መብት እንዳለው እስከ ቤቷ ድረስ ሄዶ ቤቷም ሆኖ የፈለገ ወክ እያደረገ የፈለገበት ይዞት እየሄደ ከ4 እስከ 11 ሰዓት ከሱ ካሳለፈ የኃላፊነትና እርምጃ መውሰድ ያንቺ ነው ተብላ ህግ ቤቱ እንደዚህ ፍርድ ሰጣ። እና ሲቀጥል እኔ ዋንትያ
ስትል ማለት ስታወራ የመሰለኝ እኩያዋ ጥሏት ሲጠፋ በተለይ ስታረግዝ እቺ ልጅ ጥሏት ሲጠፋ ሹፌርም ነው ብላለች። ኢትስ ኦኬ ሹፌር ነው ችግር የለም። እኔ የመሰለኝ ወጣት ገና እንደ እሷ አይነት ለጋ እድሜ ያለ ኃላፊነት የማይቀበል ገና ልጅ ስለሆነ ደንግጦ ጠፍቶ ነው የሚል ነገር ነበር እያሰብኩ የነበርኩት። የልጅቷ ይቅርና የዋንትያ አባት እኮ ነው የሚያክለው ሰውዬ በእድሜው። እንደምታዩት እኮ ጺሙ እንኳን እናንተ ሰዎች ጺሙ እንኳን ሽባ ሆኗል። ሽበት አውጥቷል። አይታችሁታላ? በደንብ ይዩት። እኔ በጣም ነው የገረመኝ፣ ከምሬ በጣም ነው የገረመኝ። እኔ ለቪዲዮ ምናምን ብዬ አይደለም እዚህ ጋር የሚያወራና እቺን ህፃን ልጅ 15 እድሜዋን የተደፈረችው አይደለም ዋንትያ። ያው ተደፈረችም በፍላጎታቸውም ይፈጠር ይሄ ነገር እሱ አያገባንም። ያም ሆኖ ግን እችን ልጅ በእርግዝናዋ ጀምሮ ወልዳት ራሱ በጣም ተቸግራ ኤቢሲ ባትቀርብና ኤቢሲ ባይቀርባት ባይደርሳት ለማለት ፈልጌ ነው። ሶሪ እቺ ልጅ ኑሮዋ ዛሬ ላይ የት ትደርስ ነበረ? የሆነ ጊዜ ኤቢሲ ቀርባ ህዝቡ እንዲያውቃት ህዝቡ እንዲረዳት ባትሆን ኖሮ እቺ ልጅ እንደ ማንኛውም ሴቶች እኮ መንገድ ትወድቅ ነበር። ስንት ሴቶች ናቸው ወልዶ ልጆቻቸውን የጣሉት ማሳደግ ያቅቷቸው? ስንት ሴቶች ናቸው ኢትዮጵያ ውስጥ በሚዲያ ስናይ ልጆቻቸውን ጥሎ የጠፉ በየሆስፒታሉ? እና ስንት ልጆች ስንቶቹ ነው ደግሞ መንገድ ላይ የሚኖሩት? እና እነሱ ምንድነው ማንም ህዝብ ያላወቃቸው ያላያቸው ያልሰማቸው ችግራቸውን እንዴት እንደሆኑ እንዴት እንደተወለደ ምናምን ማንም ያልተረዳቸው ናቸው ማለት ነው። ዋንትያ ደግሞ እንደ እድል ሆኖባት ጥሎ ያልጣላት ፈጣሪ ምን ያደረጋት ኤቢሲ እንድትቀርብ ከዛም ያው ከስር እስከ ሁሉም ደረጃ ኑሮ ደረጃው ከራሷ አልፋ ሌሎቹን የማርዳት ሁሉም ነገር ያው አለፈ። በቃ ችግሯ አለፈ ማለት ይቻላል። እና ምን ለማለት ፈልጌ ነው፣ ይሄ ሰውዬ ወጣት የልጅ ኃላፊነት መቀበል የማይችል እድሜ ሆኖ እና አንድ ሴት አረገዘች ማለት ምን ይፈጠር ይሆን የሚለውን አሁን ላይ ወጣቱ በጣም ንቁ ሆኗል። እኔ አሁን እያሰብኩ ነበርኩት ይሄ ነገር የማያውቅ ገና ልጅ ነገር ነው እንዴ ነበር እያሰብኩኝ የነበርኩት። እንደዚህ ትልቅ እድሜ ትልቅ ሰውዬ እንደሆነ ማንም ገምቶ አያውቅም። እኔ ማለት አልችልም፣ ያኔ ማንም አይገምትም። ይሄ ሰውዬ አሁን የህፃን ልጇን ኃላፊነት የመቀበል እንትኑ ይቅርና የዋንትያን ኃላፊነት እንኳን አልቀበለም። መጀመሪያ ከዚች ልጅ ጋር ግንኙነት ነበረው። ልጅቷ አርግዣለሁ ብላ ስትለው ጠፋ። ወልዳለች። የወለደች ምን ሆናለች? በህይወት አለች ሞታለች የሚል ነገር የለም። ድምፁን አጥፍቶ ሳይለንት ሆኖ በሶሻል ሚዲያ ሲዘዋወር እያየ አለው እኔ ነኝ አባቷ እና እንደዚህ ነው ያው አጋጣሚ ነው የጠፋሁት ብሎ እንኳን ምክንያት እንኳን ፈጥሮ ኤቢሲ የቀረበች ጊዜ እኮ ገና ለጋ ህፃን ነበረች ልጅቷ ህፃኗ። ያን ጊዜ እንኳን የማቅረብ የማምጣት እድል እያለው እስከዛሬ ድረስ የት ነበረ? አሁንስ መጣ ፍርድ ቤት ውስጥ ለምን ሰጠው ያን መብት? እና ይሄ ሰውዬ መጥቶ ይያት መጥቶ ይጎበኛት፣ አባትነት ስሙ ይጠራ፣ በአባትነቷ በስሙ ትጠራ እንኳን ማለት ይቅርና ይሄ ልጅ ነው አልኩት። ሶሪ ይሄ ሰውዬ ልጅቷን እንኳን መጥቶ መጎበኘት አይችልም ነበረ። መፈቀድ ስህተት፣ ትልቅ ስህተት ነው፣ የሆነ ስህተት ነው እንደኔ ከሆነ ማለት ነው እንዴ።